አብርሽ ህዝቡን የቀየረው በምንድን ነው? በውሸት በሐራም በማስመሰል ወጣቶችን አልቧልታ እንዲወርቁ በውሸት እንዲኖሩ ታማኝ እንዳይሆኑ በጣም ብዙ ነገሮች እኮ ነው አብርሽ የሚፈርጀው። አሁን በሚሰራው ቪዲዮ ታማኝነቱ ምኑ ላይ ነው? እስኪ ንገሩ እናንተ ኮሜንት ላይ። አልገባኝም። የሚዲያው መሪ የሚዲያው ምኑን ነው የሚመራው? በውሸት በማስመሰል። እኛ እኮ እውነተኛ ፍቅርን ይዘው መተዋል አብርሽና ሩታ ብለን ነው ስናስመስል የኖር ነው ስናሽቃብጥ የኖር ነው እንጂ በድራማ አይደለም። ድራማ አናቃቸውም። ምን አብርሽና ሩታን እስኪ ኮሜንት ላይ የኔ ውድ ፋሚሊዎች ላይክ እያደረጋችሁን ቪዲዮ እንደ ማንኛውም ዩቲዩበር መሄድ እፈልጋለሁ፣ መቀየር እፈልጋለሁ። ላይክ አድርጉ። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። ዛሬ የመጣሁት ባልና ሚስት ማለት ምን ማለት ነው ለእናንተ? ባልና ሚስት ማለት ከፈጣሪ የተሰጠ ስጦታ ማለት ነው። ባልና ሚስት ማለት ምንም ልዩነት የሌላቸው አንድ አካል ማለት ነው ለኔ። ለእናንተስ ምንድን ነው? ኮሜንት ላይ እኔ በዚህ ሚዲያ ላይ ያየሆነ ብዙ ቪዲዮ ብዙዎች ዩቲዩበሮች አሉ የኢትዮጵያን ማንነት እየቀየሩ ያሉ። ለሚስት ክብር የለም ለዶላር እንጂ አንድ ወንድ ልጅ ለሚስቱን ቆሞ አንቺ ጨቅጫቃ ብሎ ሲያሰድብ ህይወት እንዴት ነው እናንተ? ተመችቷቸዋል? ቢያንስ ለተወለደው ልጅ ቆሞ እያሰደባት ነገ ይሄ ልጅ ቀላል ነው 10 ዓመት አይፈጅም። በእውነት ፋሚሊ የአብርሽን አሁን ዩቲዩብ ልጅ አይቶ ምንድን አይነት ነው ትምህርት የሚማረው? ምንድን ነው የሚሰራው? ለእናቱ የሰጣት መልእክት ሌላ ሴትስ እሷ ላይ የሚያደርገው ድርጊት ሌላ ሴት አሁን ምን አይነት ሴት ናት አብርሽን ወዳ የምትቀመጠው? እስቲ በእናንተ በህሌናችሁ እንደ ዩቲዩበር ተውት፣ እንደ ህሌና እንደ ራሳችሁ ህይወት እናንተ ትኖራላችሁ። እንደ አይነት ህይወት ጋር እናንተ ትኖራላችሁ። እኔ እኮ በጣም የሚገርም የማንኖረውን ህይወት ለሰው ላይ የምንመኝ ሰዎች እኛ ጤነኛ አይደለንም። እኔ ክብር የሌለው ትዳር ባናቱ ይተካል። ለኔ ክብር፣ ለቤተሰብ ክብር፣ በቃ ለንግግሩ ክብር የማይሰጡ ወንድ ልጅ ከሌላ ሴት ጋር ሆኖ እኔን የሚያሰድባት ወላሂ ድብን ብሎ ይቅር። ሻመት ለምን ቆም ያልቀረም? ለምን ቆም ያልቀረም? ሶሪ መጥብኝ ብዬ ነው መዳሞች። ያውዝ ቢላ እንደዚህ ይሆን ኮን ሰራው። እናንተ ብትሆኑ እንደ አይነት ህይወት አብርሽ እንዲህ ነው ሩታ እንዲህ ነው እንላለን፣ እናሽቀብጣለን። እናንተ ብትሆኑ ምን ታደርጋላችሁ? አብሶ ሙስሊም እህቶች እስኪ ተናገሩ እናንተ። በእኛ ይፈቀዳል ሳ 4 ይፈቀዳል ተቻለ 2 የሚያገባው ትችል ነው። 4 እንኳን የለም ዝም ብሎ ስም ነው እንጂ ማለት ነው። ክርስቲያን ወገኖቼ ደስ ብሏችሁ ነው አሁን የሚደረገው ድርጊት በእናንተ ላይ ይፈቀዳል? እናንተ ጋር እንደዚህ ያችን እያንቋሸሸ ከሌላ ሴት ጋር ጠበቃ የሚቆም ባልና ፍቅር ይመቻችኋል ማለት ነው? ተመችቷችኋል? አልገባኝም እኮ እና ነው እኔ ልጆቿ እናት እንኳን በህይወቴ እንደ አይነት ነገር አይቼም አላውቅም። ነገም ተነገ ወዲያ አልሰማም ማለት ነው። ኢትዮጵያ ምድር ላይ ተደርጎ የማይታወቅ ነገር እየተከተለን ያለ ነው። የኢትዮጵያ ሕዝብ ለሃይማኖቱ ጠንካራ ነው፣ በዓለም ይታወቃል። ይህነታችን እንጂ ጀግኖች ነን። ማንም ማንን ሰርቦት የሚኖር የለም። ዲሞክራሲ ነው የሚያስቀምጠን። ግን አሁን ላይ ሚስት እየተንቋሸሸ የልጅ እናት እየተንቋሸሸች ነገረኛ ጨቅጫቃ እያለ ሄርሜላ እኮ የልብ የሰጣት እኮ አብርሽ ነው። የእሱን እኮ ደካማ ጎን እኮ በቃ ሁሉን ነገር ነግሯታል። እንደማይፈልጋት እኮ እያሳየች ነው። ከዚህ በላይ ምን ያርግ? በቃ አይፈልጋትም። ህይወቷን ትምራ የራሷን። ሩታ እኮ ናት አልወጣም እያለች ያለችው።
አብርሽና ሄርሜላ እኮ በቃ እንዲወጣላቸው እኮ እያደረጉ እያቃጠሏት ነው። ከዚህ በላይ ምን ማስረጃ አለ? ማስረጃ ትፈልጋላችሁ እንዴ? ምን ያርጋት? ሂጂልኝ፣ ውጪልኝ ይበላት ነው? አልፈልግሽም ብሎ በቃሉ እስከሚናገረው ምድር እየላከ እኮ ነው። ሰው ቀጥሮ እኮ እያሰደባት ነው። ሄርሜላን ከፍሎ እኮ እያሰደባት ነው። ከዚህ በላይ ምን ትፈልጋላችሁ? ክብር ማለት ምን ማለት ነው? እናንተ ለሩታ ክብር አለው? አብረሽ ስሜት አለው? ስሜት አለው? ተናገሩ። አንድ የሚፈልጋችሁ ባል ለእናንተ ማንነት የሚጠነቀቅ ነው። ለእናንተ ቃላት እንባችሁ ለሚጠነቀቅ ባል ነው ባል ማለት። እናንተን ክብር የሚሰጣችሁ ሰውን የሚያስከብራችሁ ነው ባል ማለት። እንደዚህ አሳልፎ ለሰው እሱ ራሱ ገበናውን አሳልፎ እየሰጠ ሌላ ሰው እየመጣ ፊቱ አንቺ ለትዳር አትሆኚም ውጭልን ከህይወታችን እየተባለች ነገ ተነገ ወዲያ አብርሽና ሩታ አብረው ሄደው የድሮ ህይወታቸው ተመልሶ ዘና ፈታ ብለው ይኖራሉ ብዬ እኔ በእውነት መቼም መከባበር አለ ብዬ አልመኝም። ለምን ራሴን ዋሻለሁ? ትዳር እኮ አብሮ መኖር ማለት እኮ ከባድ ነው። ትዳር ማለት እኮ ብዙ መስዋዕት ያስከፍላል። እንደዚህ አይነት ልክስክስ ህይወት አይደለም። ተከባብረንም አብሮ ለመኖር ብዙ መሻከል አለ። ቤት ውስጥ የምንበላው የምንጠጣ ያጣላናል። የቤት ኪራይ ያጣላናል። የውሃ የመብራት ያጣላናል። ብዙ ውስጥ ትዳር ውስጥ ትገቡ ብዙ ነገር አለ። እንደዚህ ለሚዲያ አይደለም። እንደዚህ አሳልፎ እየሰጠ አይደለም። እቤት የሚያጋጨን በጣም ብዙ ነገር አለ። አዳር ላይ አለመጣጣም አለ። አብሮ ሲተኛ አንድ ሰው የማይጣጣም ባልና ሚስት አለ። በቃላት የማይጣጣም አለ። አሳልፎ ሚዲያ የሰጣት እኮ ውስጡን ምን ያክል ቢቆስሉ ምን ያህል ቢቆሳሉ ብለየ መገመት አያቅተኝም። እሷ ክብር፣ እሷ ፍቅር አለው። አብርሽ ፍቅር አለው ለሩታ። እኔማ ራሴን እየሸወድኩ አልኖርም። እናንተ ተሸወዱ። ለዶላር እንደሚፈልጋት ድሮም ተናግረዋል። ሁሉም ሰው ተናግረዋል። አሁንም ዶላር ነው። እሷ ናት እንጂ የተከተለቻቸው ያለችው። እነሱ ጨርሰዋል። ከሱ ፍቃድ ካገኘሁኝ ደስ ይለኛል ነው ያለችው። እንደ አይነት ትዳር ነው ለእናንተ የምትወዱት የምትከተሉት? ለራሳችሁ ክብር የሌላችሁ፣ ለእናንተን የማያከብር ለኦዲየንስ ክብር እንጂ ለሚስት ክብር የሌለ ዩቱበር ኦዲየንስ የሚፈልገውን ብቻ የሚሰራ የእሱ ጋር ጠወጥ ኦዲየንሶች ስለሚከተሉት ነው። እኔማ አልሐምዱሊላህ ረቢል ዓለሚን እሱን ነቅፌ እዚች ሚዲያ ላይ ስለወጣሁ እኔ መቼም ተመችቶኝ አያውቅም። አብርሽን ነገም ተነገ ወዲያም ጥሩ ይሰራል ብዬም ደስተኛ አልሆንም። ሩታ ጋር መጥቶ ሲያሽቃብጥ ፍቅሩን ይዞ እንደዛ እንደ ድሮ ከሆነ እሰራለሁ። አለበለዚያ አብርሽ መቼም ቢሆን ጋጥ ወጥ ማንነቱን ይተዋል ብዬ ከሱ ጋራ ማሽቃብጥ ሴት አይደለሁም። እኔ የእናቷ ልጅ ፋፊና ሐራምና ሐላልን ለይቼ ነው የማውቀው። መጀመሪያ የሚቀየርን ሰው ሲጀመር አውቃለሁ። እኔ አይቼ ነው የምረዳው። ለራሱ ክብር ያልሰጠ ለኦዲየንስ ክብር አለው ብዬ ያንን ዩቲዩበር አላሽቃብጥም። ከቃላችን ነው ሰውነት ማንነታችን የሚገመተው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻው ሩታ ሀብቴ አሁንም ከነሱ ህይወት ርግፍ አድርጋ አወጣ አራሷን ታርሳ የራሷን ህይወት የመጀመር እንጂ እዚህ ቆሻሻ ውስጥ እየተሰደበች ነገም ተነገ ወዲያም ገና ትሰደባለች። ከነሱ ካልወጣ አሁንም ትዋረዳለች። ጠብቁ። ፈልገሽ ነው የመጣሽው ትባላለች። ነገ ተነገ ወዲያ ጠብቁ። ፋፊ ምን አለ ትላላችሁ? አብርሽ አደራይቶ ነው የሚያሰደባት። እያሰደባትም ያለው እሱ ያደራቻቸው ቡችላ ናቸው። ከነዚህ ህይወት ራሷ ማስተካከል ያለባት እሷ ናት፣ ማንም ሰው አይደለም። በእውነት ፋሚሊ ለምን እንሸዋወዳለን? ለምንድን ነው ራሳችንን የምናምነው? እኛ ማን ነው የሚኖርልን የኛን ህይወት? ሴት ልጅ እኮ ክብሯ ከተነካ በቃ ሴትነቷ ወረደ ማለት ነው። በወንድ ልጅ መናቅ ደግሞ ጥሩ አይደለም። እናንተ ትታችሁ ስትሄዱ ነው እንጂ ትቷችሁ ሲሄድ በጣም የሚሰበረው ሴት ልጅ። ቀርማችሁ ነው መታ ያለባችሁ። አንድ ወንድ ልጅ ፍላጎትን ብታዩት ቀርማችሁ ተፊት ነው ማንነታችሁ ማሳየት ያለባችሁ። እሱ እንዲተዋችሁና እሱ እንዲያላግጥባችሁ ከፈቀዳችሁ እናንተ በሴትነታችሁ ትጠራጠራላችሁ።
በእውነት ፋሚሊ ሴት ማለት ጀግና ናት። ራሷን ያከበረች ናት። ራሷን የምትወድ ናት። ክብሯን የምትጠብቅ ናት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያችሁ የተሰማችሁ ኮሜንት የመጻፍ መብት አላችሁ። እኔ ማሽቃበጥ ምናምን ጂኒ አከሌን ወዳለሁ አከሌን አልልም። ካወዳ ጥፋትን ጥፋት ነው ብዬ የምራመድ ጀግናዋ ነኝ። እኔ መሽለጥለጥ አልወድም። ተሽለጥጭም አላውቅም። ከማንንም ፈርቼ አላውቅም ከፈጣሪ በቀር። ማንም ሰው እንዲመራኝ አልፈልግም። ማንም ሰው እንዲያዘኝ አልፈልግም። አላህን ፈርቼ ብቻ ቃላቶችን እንዳልሳሳት ነው